ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት ጀነራል ባዮሎጂ ቻፕተር 4 በፓርት 1 እና በፓርት 2 አይተናል። ፓርት 3 የመጨረሻውን ፎቶሲንቴሲስ የሚለውን እናያለን። ለቻናሉ አዲስ የሆናችሁ ተማሪዎች ሰብስክራይብ አድርጉ፣ ነባሪ የሆናችሁ ፋሚሊ የሆናችሁ ደግሞ ላይክ፣ ኮሜንት መጻፍ ትችላላችሁ። በጣም ዲቴይል በሆነና በሚገባን ሁኔታ እያቀረብን ነው። ለእኛንም ሰፖርት ከማድረግ አንጻር ለድካማችንም አንጻር እኛን ሰብስክራይብ ማድረግን እንዳትረሱ። ዛሬ ወደ ፎቶሲንቴሲስ ስንገባ ከዚህ በፊት እንግዲህ ስለ ሴሉላር ሬስፓይሬሽን አይተን ነበር። ሴሉላር ሬስፓይሬሽን ማለት ግልኮዝን እንዴት ወደ ኤቲፒ እንቀይር ነው። አሁን ደግሞ በፎቶሲንቴሲስ የምናየው ያ ወደ ግልኮዝ ወደ ኤቲፒ የሚቀየረው ግሉኮዝ ራሱ እንዴት እንፍጠር ወይም ፕላንቶች እንዴት ያን ግሉኮዝ ይፈጥራሉ የሚለውን ነው እናያለን። በሁለት አይነት ፕሮሰስ ሄዶ ነው፣ ላይት ዲፔንደንት እና ላይት ኢንዲፔንደንት በሚባለው ሪያክሽን ሄዶ ነው። እሱን በቀላሉ ለማየት እንሞክራለን። ከዚህ ስንጀምር ናው ሌታስ ዲስከስ አባውት ዘ ኦፖዚት ፕሮሰስ። ከዚህ በፊት ስለ ሴሉላር ሬስፓይሬሽን አይተን ነበረ። የሴሉላር ሬስፓይሬሽን ኦፖዚቱ ነው ይሄ ፎቶሲንቴሲስ የሚባለው። ምክንያቱም ሴሉላር ሬስፓይሬሽን የሚባለው ራሱ ካታቦሊዝም ወይ ነው የሚጠቀመው፣ ይሄ ግን አናቦሊዝም መንገድ ነው። ቡልዲንግ ካርቦሃይድሬት ፍሮም ካርቦን ዋተር ኤንድ ላይት ኢነርጂ፣ የፀሐይ ብርሃንን እና ውሃንና ካርቦን ዳይኦክሳይድን እየተጠቀምን እንዴት ካርቦሃይድሬትን እንስራ የሚለውን ነው ፎቶሲንቴሲስ የሚለው። ፎቶሲንቴሲስ የሚካሄደው በክሎሮፕላስት ላይ ነው፣ በፕላንቶች ውስጥ በአልጌ ላይ የሚካሄዳል። በአንዳንድ ጊዜ በሳይኖ ባክቴሪያዎች ላይም ፎቶሲንቴሲስ ይካሄዳል ማለት ነው። ኦቨራል ኢኩዌሽን ኦፍ ፎቶሲንቴሲስ እንደዚህ ነው። 6 ካርቦን ዳይኦክሳይድ ከ12 ውሃ ሞለኪውል ጋር ላይት ሲጀመርበት 1 ግሉኮዝን እና 6 ኦክሲጂን እና 6 H2O ወተርን ይሰጠናል። አሁን እቺ ፋይናሏን ምርት መመልከት ነው። እቺኛዋ የተፈለገችው እቺኛዋ ግሉኮዝ እንዴት መጣች ነው። እቺኛዋ የግሉኮዝ ፓርቷ እንዴት ተገኘች ነው። እኛ እሷን ግሉኮዝ ፓርቷን ወደ ኤቲፒ ለመቀየር ነበረ ከዚህ በፊት የተመለከት ነው። አሁን ደግሞ እቺኛዋን ግሉኮዟን ሁላ እንዴት ፕላንቶች አመረቱ የሚለውን እናያለን። እንግዲህ ፕላንቶች እችን ግሉኮዝ ለማምረት ሁለት አስፈላጊ የሆኑ መንገዶችን ተከትሏል። የመጀመሪያው ፎቶሲንቴሲስ ሃዝ ቱ ስቴጅ፣ ሁለት ስቴጆች አሉት። የመጀመሪያው ላይት ዲፔንደንት ሪያክሽን የምንለው፣ ሁለተኛው ላይት ኢንዲፔንደንት ሪያክሽን የምንለው ነው። ስለዚህ ቀንም ሌሊትም እየደከመ የለፋ ነው ማለት ነው ግሉኮዝን ያመረተው። ላይት ዲፔንደንት የምንለው ላይት በሚኖርበት ጊዜ በፀሐይ ታይም ላይ የሚሰራ ስራ አለ፣ በዛን ጊዜ የሚያካሄዱ ሪያክሽን አለ። ላይት ኢንዲፔንደንት የምንለው ደግሞ ማብራት ላይቶች የፀሐይ ላይት በማይኖርበት ጊዜ የሚያካሂደው ሪያክሽን ነው። ይህ ላይት ኢንዲፔንደንት የሚባለው ሪያክሽን ሁል ጊዜ ከኬልቪን ሳይክል ተብሎ ይታወቃል ማለት ነው። እስቲ አሁን ስለ ላይት ዲፔንደንት ሪያክሽን በጽሁፍ ከመመልከታችን በፊት በግራፍ እንመልከት ሞር እንዲገባን። እንግዲህ እቺ በምስሉ ላይ የምትመለከቱት ነገር ምንድን ነው ካላችሁ፣ መጀመሪያ የዛፉን ቅጠል ትወስዳላችሁ። በቅጠሉ ውስጥ ላይ እንግዲህ አንድ የአኒማል ሴል ትወስዳላችሁ። በአኒማል ሴል ውስጥ ላይ ክሎሮፕላስቱን ትወስዳላችሁ። ክሎሮፕላስት ውስጥ ላይ ስትገቡ አንድ ታይኮሎይድ የሚባል አለ። በዛ ታይኮሎይድ ውስጥ ላይ ደግሞ ወደ ውስጠኛው ፓርቱ ስትገቡ ታይኮሎይድ ሜምብሬን የሚባል አለ። ወይም ይሄ ሳንቲ መስሎ በክሎሮፕላስት ላይ የሳንቲ ኮይን ሼፕ ያላቸው እነዚያ መካከል አንዱ ነው። የሱ ሜምብሬኑ ወይም የሱ ውጫዊ የቆዳ ፓርቱ ነው እቺኛዋ ማለት ነው። እቺኛዋ የሱ የቆዳ ፓርቱ ናት። ወደ ውጪ ስትወጡ ስትሮም ላይ ነው የምትገቡት። ማለትም እሱ ወዳለበት ወደ ክሎሮ ምንድነው ሳይቶፕላዝማ ወደሚመስለው ፓርት ነው የምትወጡት። ወደ ውስጥ ግን ስትገቡ የሱ ሉመን ፓርቱ ነው፣ የዛ የታይኮሎይዱ ሉመን ፓርቱ ነው። እቺኛዋ ግን የላይኛውንም የታችኛውንም ፓርት የለየች ናት ማለት ነው። ስለዚህ እንዴት እንደሆነ ማየት ትችላላችሁ። አሁን እንግዲህ ይሄ ታይኮሎይድ በሚባለው ሜምብሬን ላይ አረንጓዴ ፒግመንቶች አሉ። አረንጓዴ ፒግመንቶች አሉና እነዚህ አረንጓዴ ፒግመንቶቹ ናቸው። ግሪን ፒግመንት ክሎሮፊል ናቸው። ይሄ ክሎሮፊል ነው።
ይህ ክሎሮፊል እንግዲህ እንደምታውቁት እቺ የፀሐይ ብርሃን ናት፣ አትታይም፣ ላይት ናት። ላይትን ጎትቶ ያመጣታል፣ አትራክት የማድረግ አቅም አለው። ከዛ ላይት ይህን ክሎሮፊል በሚመታበት ጊዜ ወተር በሁለት ይከፈላል ማለት ነው። ወተር በሁለት ሲከፈል ከዛ ከወተር ሞለኪውል ኤሌክትሮኖች ይወጣሉ። ኤሌክትሮኖች ይወጡና በዚህ በሜምብሬኑ በታይክሎይድ ሜምብሬን በሚገኙ ፕሮቲኖች በኩል መጓጓዝ ይጀምራል። በእንደዚህ ይሄን ቼን ይዞ ማለት ነው። ይሄን ቼን ይዞ መጓጓዝ በሚጀምርበት ጊዜ ከዚህ ጉዞ በሚጀምርበት ጊዜ ምን ይሆናል መሰላችሁ? በዚህኛው በላኛው በኩል በጣም ሃይ ሆነ ኢነርጂ ያገኛል። ይሄ የላኛው ኤሪያ ማለት ነው። ኤሌክትሮን ከዚህ ተነስቶ ወደዚህ በሚሄድበት ጊዜ ኤሌክትሮን ከዚህ ተነስቶ ወደዚህ በሚሄድበት ጊዜ ሌላኛው ፓርት ኢነርጂ ሪሊዝ ያደርግለታል። የላኛው ፓርት ኢነርጂን ሪሊዝ በሚያደርግበት ጊዜ በላይ የሚገኙ ይሄ ሃይድሮጂን አዮኖች ምን ማድረግ ይጀምራሉ? ወደ ታች መግባት ይጀምራሉ። ይሄው እዚህ ጋር እንደምታዩት ወደ ታች መግባት ይጀምራሉ። ምክንያቱም ብዙ ኃይል ስላለ ፎርስ ስላለ ይሄ ፎርሱ ወዴት ይመራቸዋል? ፓምፕ ያደርጋቸዋል፣ ወደ ታችኛው ይነፋቸዋል፣ ወደ ታችኛው እንዲመጡ ማለት ነው። ከዛም በኋላ ምን ይፈጠራል? እዚህ ጋር ግራደንት ይፈጠራል ማለት ነው። በታችኛው ታይክሎይድ ሉሜን በሚባለው ላይ ሃይ ኮንሰንትሬሽን ኦፍ ሃይድሮጂን አዮን ይፈጠራል። ይህ ሃይ ኮንሰንትሬሽን ኦፍ ይፈጠራል። እዚህ ጋር ደግሞ እያነሰ ይሄዳል። በሁለቱም መካከል የግራደንት ልዩነት የኮንሰንትሬሽን የሃይድሮጂን አዮኑ ልዩነት መፈጠሩ ለዚህኛው ለሃይድሮጂን ምን ይሰጠዋል? ፖቴንሻል ኢነርጂ ይሰጠዋል ማለት ነው። ከዛ እነዚህ ሃይድሮጂን ኢነርጂዎች ምናምን ፖቴንሻል አላቸው። ይህን ፖቴንሻል ኢነርጂያቸውን ደግሞ ሉዝ ለማድረግ በዚህኛው ኤቲፒ ሴንቴሳይዝ በሚባለው ኢንዛይም በኩል ያልፋል ማለት ነው። ኤቲፒ ሴንቴሳይዝ በሚባለው በኩል ያልፋል። ኤቲፒ ሴንቴሳይዝ በሚባለው በኩል ሲያልፍ በዚያን ጊዜ ኤቲፒ ሴንቴሳይዝ ምን ያደርጋል? ኤዲፒ የተባለውን ሞለኪውል ከፒ ጋራ እየደመረ ኤቲፒን ፎርም ያደርጋል ማለት ነው። እሱ ብቻ ሳይሆን እነዚህ ፋይናል ኤሌክትሮኖች ወዴት ይሄዳሉ? ወደ ናዲፒ ጋራ ናዲፒ ፖዚቲቭ ጋራ እየተደመሩ ናዲፒ ኤችን ይፈጥራሉ ማለት ነው። ስለዚህ በዚህኛው በላይት ዲፔንደንት ሪያክሽን ላይ ዋና ምርቶቹ ምንድን ናቸው? ኤቲፒ ተገኘ፣ ናዲፒ ተገኘ፣ ናዲፒ ፕላስ ተገኙ። እነዚህ ዋና ፕሮዳክቶቹ ናቸው ማለት ነው። ስለዚህ ይሄኛው ፕሮዳክት ይውላችሁ በታይክሎይድ ሉሜን በኩል አይደለም፣ ከታች በኩል አይደለም የሚቀረው፣ ከላይ በኩል ነው ያለው። ከላይ በኩል ደግሞ ምንድነው? ላይት ኢንዲፔንደንት ሪያክሽን ይካሄዳል። ስለዚህ ላይት ኢንዲፔንደንት ሪያክሽን ወይም ከልቪን ሳይክል የምንለው የሚካሄድበት ጊዜ እዚህ ጋር የተገኙ ፕሮዳክቶችን ለሚያደርገው ሪያክሽን እንደ ሮ ማቴሪያል ይጠቀማል ማለት ነው። ይሄ በጽሁፍ መልክ እስቲ እንመለከት። ክሎሮፊል አንድ አዘር ፒግመንት አብዞርብ ላይት ኤነርጂ ይስባል፣ ቅድማ እንዳልነው። ከዛ ኢነርጂ ኤግዛይትድ ኤሌክትሮኖችን ከዛ ከፒግመንቱ ምናምን ኤግዛይትድ ያደርጋቸዋል፣ በክሎሮፊል ሞለኪል ውስጥ የሚገኙ ኤሌክትሮኖችን ማለት ነው። እና እነዚህ ሃይ ኤነርጄቲድ የሆኑ ኤሌክትሮኖች ፓስ ያደርጋሉ በምን? በኤሌክትሮ ትራንስፖርት ቼን በኩል ቅድም እንዳልኳችሁ። እና እነዚህ ኤሌክትሮ ትራንስፈር ቼኖች በኩል ሙቭ በሚያደርግበት ጊዜ ሃይድሮጂን አዮኖችን ፓምፕ ያደርጋት ወደየት? ወደ ውስጠኛው ወደ ታይክሎይድ ሉሜኑ ወደ ውስጠኛው። ከዛ ሃይድሮጂን አዮኖች ምን ይፈጥራሉ? ግራደንት ይፈጥራሉ። ግራደንት ከፈጥሩ በኋላ ኤቲፒ ሴንቴሳይዝ የሚባለው እየተጠቀመ ምንን ይፈጥራል? ኤቲፒን ሴንቴሳይዝ ያደርጋል ማለት ነው። ዲስ ፎቶፎስፎሪሌሽን ሜኪንግ ኤቲፒ ዩዚንግ ላይት ኢነርጂን እየተጠቀመ ምንን? ኤቲፒን ፎርም የሚያደርግበት ፕሮሰስ ነው። እና ኤሌክትሮኖች ሉዝ ያደርጋሉ ከምን? ከክሎሮፊሊ። ከዛም በኋላ ክሎሮፊሊ ታዲያ ኤሌክትሮኖችን ከየት ያገኛል? ሉዝ እያደረገ ሲሄድ ከወተር ያገኛል። ምክንያቱም ወተር በምንድን ነው የሚመጣው? በፀሐይ ይመጣል። ይሄ ወተር ነበረ፣ ውሃ በሁለት ይከፍለዋል። አንደኛ 4 ሃይድሮጂን አየን ያደርግና ወደ 4 ኤሌክትሮንና ወደ 1 ኦክሲጂን ይቀይረዋል ማለት ነው። ኦክሲጂኑን ለኛ ይሰጣል፣ ሃይድሮጂንን ለግራደንት ይጠቀማል፣ ኤሌክትሮኑን ደግሞ ለክሎሮፊል ይሰጣል ማለት ነው። ዚስ ኢዝ ዌር ኦክሲጂን ጋዝ ካም ፍሮም። ስለዚህ ኦክሲጂን ከየት ነው የሚመጣው? ለዚች ምድር ከወተር ነው የሚመጣው።
ወተሩን ፀሐይ ስትመታ ነው ማለት ነው የሚመጣው። ፋይናል ኤሌክትሮን አክሰፕት ኢዝ ናዲፒኤች። ቅድም እንዳልኳቸው የመጨረሻው እነዚህ ኤሌክትሮኖቹ ፎሎ ሲያደርጉ ናዲፒኤች ጋር ይሄድና እቺን ፖዚቲቭዋን ሄዳ ኔጌቲቭዋ እቺ ኤሌክትሮን አጥፍታ ወደ ናዲፒኤች ኖርማል ታመጣዋለች ማለት ነው። ስለዚህ ላይት ዲፔንደንት ሪያክሽን የሚባለው ኤቲፒንም ናዲፒንና እሺ ካርቦን ኦክሲጂንን ምን ያደርግልናል? ፕሮዲውስ ያደርግልናል ማለት ነው። እነዚህን ደግሞ ላይት ኢንዲፔንደንት ሪያክሽን እንደ ሮ ማቴሪያል ይጠቀማል ግሉኮዝን ለማዘጋጀት። ሌላኛው ደግሞ ላይት ዲፔንደንት ሪያክሽን የምንለው ነው። ይሄኛው ላይት ዲፔንደንት ሪያክሽን የምንለው የት ነው የሚከሰተው? ክሎሮፕላስት ውስጥ በሚገኘው ስትሮማ ውስጥ ነው። የመጀመሪያው የት ነው የሚገኘው? በታይክሎድ ሜምብሬን ውስጥ ነው። በሉመን እና በአውተር ቴክሎድም ሜምብሬን ላይ ነው የሚካሄደው ማለት ነው። ዱ ኖት ዳይሬክትሊ ሳንላይትን አይጠቀሙም፣ ምክንያቱም ሳይን ኢንዲፔንደንት ናቸው። ሳንላይትን ስለማይጠቀሙ ኢነርጂ ደግሞ ከየት ያገኛሉ? ከኤቲፒ ያገኛሉ። ይሄ ኤቲፒ የተመርቶ ነበረ በላይት ሪያክሽን በላይት ዲፔንደንት ሪያክሽን ላይ የተፈጠረውን ኤቲፒን እና ናዲፒኤችን እንደ ኢነርጂ ይጠቀማል። የመጀመሪያው ፀሐይን ተጠቀመ። ይሄ ደግሞ ፀሐይን ተጠቅሞ ከሰራው ከላይት ሪያክሽን ኤቲፒን እና ናዲፒኤችን ተጠቀመ ማለት ነው። ካልቪን ሳይክል ደግሞ 3 የሆነ ፌዞች ወይም ስቴጆች አሉት። አንደኛ ካርበን ፊክሴሽን፣ ሁለተኛው ሪዳክሽን፣ ሶስተኛው ሪጀነሬሽን ይባላል። ፌዝ 1 የሚባለው ካርበን ፊክሴሽን የሚባለው ኢንዛይም ሪቡስኮ የሚባለው ኢንዛይም አታች ያደርጋል ምንን? ካርቦን ዳይኦክሳይድን ከ5 ካርቦን ዳይኦክሳይድ ሞለኪውል ጋራ ሪቡስኮ ከሚባለው ጋራ ማለት ነው። ከዛም በኋላ ማንን ነው ፎርም የሚያደርገው? 1,5 ባይፎስፌት የሚባለውን ወይም RUBP የምንለውን ፎርም ያደርጋል። ፌዝ 2 ላይ ደግሞ ሪዳክሽን ነው። ሪዳክሽን የምንለው ደግሞ ኤቲፒ እና ናዲፒኤች ጥቅም ውስጥ ላይ ይውላል። ምንን ለማድረግ? 3PAGን ወዴት? ወደ 3 ፎስፌት ወይም G3P ለመቀየር። እነዚህ ከየት ነው የተገኙት? ኤቲፒ እና ናዲፒኤች ከየት ነው የተገኙት? ከላይት ዲፔንደንት ሪያክሽን ነው የተገኙት ማለት ነው። ኦኬ አይ ቲንክ ከግራፉ ሞር ሲነግራችሁ እንደሚገባችሁ ተስፋ አደርጋለሁ። እዚች ጋር መጀመሪያ ማንን ነው እዚች ጋር ኢንፑት የምናደርገው? እሺ በከልቪን ሳይክል ላይ ካርቦን ዳይኦክሳይድ አለ። ካርቦን ዳይኦክሳይድ ኢንተር ካርቦን ዳይኦክሳይድ ወደ ሪያክሽኑ ይገባል። ወደ ሪያክሽኑ ከገባ በኋላ በካርበን ፊክሴሽን ፕሮሰስ ወደ የትኛው ነው የሚቀየረው? ወደ G3P ይመጣል። G3P ወደሚባለው ይቀየራል ማለት ነው። ካርበን መጀመሪያ ሲጀመር ሲገባ ካርቦን ዳይኦክሳይድ የሚባለው ወደ ሪቡስኮ ይቀየራል። ልክ ካርቦን ዳይኦክሳይድ የሚባለው ከውጪ ይሄ በምንተነፍስበት ጊዜ ከኛ የሚወጣው ቀጥታ ሄድና በፕላንት ውስጥ ወደ ሪቡስኮ ወደሚባለው ሞለኪውል ይቀየራል። በምን? ካርበን ፊክሴሽን በሚባለው በፌዝ 1። ከዛም በኋላ ወደ ሪቡስኮ ከተመለሰ በኋላ ይሄ ሪቡስኮ የሚባለው ደግሞ ወዴት ይመጣል? ወደ G3 ወደሚባለው ይመጣል እና እንደዚህ እያደረገ ሪያክሽን በሚፈጥርበት ጊዜ ሰርኩሌት እያደረገ ሪያክሽን በሚፈጥርበት ጊዜ ምን ይሆናል? G3P የሚባለው አውትፑት ይሆናል ከዚህ ሪያክሽን እና ይሄ G3P የሚባለው ምንን ለመፍጠር ይጠቅማል ማለት ነው? ግልኮዝን ለመስራት ነው የሚጠቅመው። ስለዚህ ዋና ሀሳቡ ምንድን ነው? ልክ ከዛ ላይት ዲፔንደንት ላይ ያሉ ሪያክሽኖች ታዲያ ጥቅማቸው ምንድን ነው ካላችሁ እዚህ ጋር ኤቲፒን ተመልከቱ። እቺ ኤቲፒ የመጣችው ከላይት ዲፔንደንት ሪያክሽን ነው። ያ ላይት ዲፔንደንት ሪያክሽን ከሆነው ኤቲፒ ከመጣ በኋላ የተለያዩ እነዚህ ካርቦን ዳይኦክሳይድን ወደሚፈለገው G3P ወደሚባለው ለመቀየር የተለያዩ ቦታ ላይ ኢነርጂ ሲያስፈልግ የምንጠቀመው ኢነርጂ እንግዲህ ላይት ስላልሆነ ምንድን ነው? ኤቲፒ ነው ማለት ነው። ስለዚህ ላይት ኢንዲፔንደንት ሪአክሽን ላይ ለሚከሰተው G3P እንደ ኢነርጂ G3P በሚከሰትበት ጊዜ እንደ ኢነርጂ ለመስጠት ነው ማለት ነው ኤቲፒ በላይት ዲፔንደንት ሪያክሽን ውስጥ የተከሰተው። ስለዚህ በከልቪን ሳይክል ላይ ዋናዋ ለግልኮስ ለመስራት ጥቅም ላይ የምትውለው ማናት? G3P ነው። ከዛ ውጪ ሪያክሽኑ እንደዚህ የሆነ ይቀጥላል።
ካርቦን ዳይኦክሳይድ ይቀባል። ከዛ የሆነ G3P ይመጣል። ካርቦን ዳይኦክሳይድ ይገባል፣ የሆነ G3P ይቀባል። ስለዚህ እነዚህ G3Pዎችን ኤክስትራክት እያደረጉ ከእንደዚህ አይነት ሪያክሽን ለማውጣት ነው የምንጠቀመው ማለት ነው ATPዎችን። ስለዚህ እዚህ ጋር ምን ይላል? ኢት ቴክስ 6 ታርን ኦፍ ከልቪን ሳይክል ፊክስ 6 ካርቦን ዳይኦክሳይድ ቱ ሜክ 1 ግልኮዝ። ስለዚህ ልክ 6 ጊዜ ያ ከልቪን ሳይክል ሪያክሽን እየፈጠረ 6 ጊዜ ታርን ካደረገ በኋላ ነው አንድ ግልኮዝን የሚፈጥረው። እነማንን? G3Pን እየወሰደ ከዛም በኋላ ከዛ G3Pን ነው መጨረሻ ላይ ከG3P ነው ግሉኮዝን ፎርም የሚያደርገው ማለት ነው። ይሄ እንግዲህ ኮመንሊ በፕላንቶች ውስጥ የሚካሄድበት ነው ግሉኮዝ ለማዘጋጀት። አንዳንድ ግን ፕላንቶች ሌላ መንገድ የሚጠቀሙ አሉ። ሳም ፕላንትስ ሃቭ አዳፕቴሽን ቱ ሆት ኤንድ ድራይ ኤንቫይሮንመንት። አንዳንድ ፕላንቶች ደረቅ የሆኑ ኤሪያዎችን ምናምን አዳፕት የማድረግ ባህሪ ያላቸው። ለምሳሌ ሲፍሎሪ ፕላንት የሚባለው እንደ ሹገር ኬን ያሉ ካርቦን ዳይኦክሳይድን ወደ 4 ካርቦን ዳይኦክሳይድ የሚቀይሩት የት ነው? ሜሶፒያል ሴል በሚባለው ውስጥ ነው። ነገር ግን ኮመንሊ የሚታወቀው የት ነው? ክሎሮፕላስት ውስጥ ስትሮም ውስጥ አይደለ? AC4 ፕላንት የሚባለው ነገር ግን ስፔሻላይዝድ የሚያደርገው ከሌሎች አንጻር ካርበን ፊክሴሽን የሚያካሂደው የት ነው? ሜሶፒያል ሴል ውስጥ ነው ማለት ነው። ሌላኛው ደግሞ ካም ፕላንት የሚባለው እንደ ፒናፒል ያሉ ማታ ማታ ሲሆን ይሄ ስቶማት የምንለው ጋዝ ኤክስቼንጅ የሚካሄድበትን ይከፍታሉ። ከዛም በኋላ ካርቦን ዳይኦክሳይድን ይወስዳሉ። ዜፊክስ ካርቦን ዳይኦክሳይድ ኢንቱ ኦርጋኒክ አሲድ ስትሮን ደን ኢንቫኩኤል እና የወሰዱትን ካርቦን ዳይኦክሳይድ ወደ ኦርጋኒክ አሲድ ይቀይራሉ። የት ነው የሚቀይሩት? ቫኩዌልስ ላይ ነው የሚቀይሩት። የመጀመሪያዎቹ ኮመንሊ የሚታወቀው የት ነበረ? ክሎሮፕላስት ላይ ሆኖ ነገር ግን ክሎሮፕላስት ውስጥ በሚገኘው ስትሮማ ውስጥ ነበር ሞስት ኦፍ ፕላንት። ይሄ ግን ካም የሚባለው ፕላንት ከሌሎች ፕላንትም ልዩ የሚያደርገው ካርበን ፊክሴሽን የሚያካሂደው ቫኩኤል ላይ በሚገኘው ነው። ነገር ግን ከላይ የተመለከትነው ስላችሁ ይሄኛው C4 የምንለው ፕላንት ካርበን ፊክሴሽን የሚያካሂደው የት ነው? ሜሶፓይል ሴል ላይ ነው። እነዚህ ነገሮች C4 ፕላን እና ካም ፕላንን ዩኒክ ያደርጋቸዋል። እንግዲህ አንዳንድ በሽታዎች አሉ ከዚህ ከምንድነው ከሴሉላር ሪስፓይሬሽን ጋር በተካሄዱ የሚመጡ ሜታቦሊክ ዲስኦርደር ይባላሉ። እና ሜታቦሊክ ዲስኦርደሮች ምንድን ናቸው? እንዴት ይመረመራሉ? እንዴት ትሪት ይደረጋሉ? የሚለውን እኔ ሜታቦሊዝም ማለት እንግዲህ ብሬክዳውን ማለት ነው። ፉዶችን ምግቦችን ወደ ኮምፖኔንታቸው መቀየር ነው። እነሱ ለምሳሌ ፕሮቲን፣ ካርቦሃይድሬት፣ ፋት ሊሆኑ ይችላሉ። እነሱን ወደ ስሞለስት ብሎኩ መቀየሩ ነው ሜታቦሊክ የምንለው። እና ሜታቦሊክ ዲስኦርደር የሚፈጠረው ደግሞ ኖርማል ፕሮሰስ ዲስትራፕት ሲሆን ነው። ፋትን ወደ ፋት አሲድ መቀየር እየተቻለ ሴሉ ግን መቀየር ሳይችል ሲቀር፣ ካርቦሃይድሬትን ወደ ግሉኮዝ መቀየር እየቻለ መቀየር ሳይችል፣ ፕሮቲንን ግን ወደ አሚኖ አሲድን መቀየር ካቃተው፣ እንደዚህ አይነት ዲስትራፕት ከተፈጠረ ነው ሜታቦሊክ ዲስኦርደር ብለን የምንጠራው። ሜታቦሊክ ዲስኦርደር በሁለት ይከፈላሉ። አንደኛ ኢንቦርን የሚገኝና በህይወት ተለምዶ የሚገኙ ዲስኦርደሮች አሉ። ከውርስ የሚመጡ ዲስኦርደሮች አሉ። ይሄ ኢነርትድ ሜታቦሊክ ዲስኦርደር የሚባለው የሚፈጠረው ጂኖች አንዳንድ ጊዜ ዲፌክት ችግር ያላቸው ጂኖች ለኢንዛይሞችም ዲፊሽንሲ ኬዝ ሲሆኑ ነው። ኢንዛይሞች ሁላ በትክክል እንዳይሰራ አንዳንድ የተበላሹ ጂኖች ወይም ችግር ያላቸው ጂኖች ከአባት ከእናት ከዘር ምናምን የመጡ የወረስናቸው ምክንያቱም ኢነርትድ ሜታቦሊክ ዲስኦርደር እያዩ ነው። ኢነርትድ ሜታቦሊክ ዲስኦርደር ማለት ከእናት ከአባት የወረስናቸው የሜታቦሊክ ዲስኦርደር በሽታዎች ናቸው። እነሱ ደግሞ የሚፈጠሩት ችግር ያላቸው ጂኖችን ከወላጅ ምናምን ስንቀበል ያ ችግር ያላቸው ጂኖች ኤንዛይሙ በትክክል እንዳይሰራ ያደርጋል ማለት ነው። ለምሳሌ ከእንደዚህ አይነት በሽታዎች መካከል ፔኪዩ የሚባለው በሽታ ነው። እሱ ደግሞ እንዴት ነው የሚያደርገው? ቦዲ ካኖት ብሬክ ዳውን አሚኖ አሲድ ፔናሊን እና አሚኖ አሲድ እንግዲህ ፕሮቲን የሚሰራበት ስሞለስት ብሎኩ ነው። እንግዲህ ምንድነው ማድረግ የማይችለው? አሚኖ አሲዶችን መፍጨት የሚችልበት አቅም ማጣት ነው።
ይሄ ፔኩኤ የሚባለው አንዱ የኢንሄሪትድ ሜታቦሊክ ዲስኦርደር በሽታ ነው። ሌላኛው ደግሞ ጋላክቶ ሴሚያ የሚባል ነው። ይሄኛው ደግሞ ጋላክቶስን ፈጭቶ አለመቻል ነው ሰውነታችን። ሌላኛው ደግሞ ታይሳች ዲዝስ የሚባለው ደግሞ ላይዞዞም ስቶሬጅ ዲስኦርደር ሲሆን ነው። ላይዞዞም ላይ ከዚህ በፊት ተመልክተን ነበር። የተለያዩ ኢንዛይሞች አሉ፣ የተለያዩ ሪያክሽኖች ይካሄዳል እና ይሄኛው ጊዜ ላይ ታይሳች ዲዝስ የሚባለው ላይ ላይዞዞሞች ምንድነው ማድረግ የሚያቅታቸው? ኬሚካል ምንድነው ይሄ በውስጡ ያለውን ሪያክሽን በትክክል መፈጸም ያቅታቸዋል ማለት ነው። ይሄኛው በሽታ ደግሞ ፋቲ አሲድን ኦክሲዴት ማድረግ ሲያቅተን ነው። ሰውነታችን ፋቲ አሲድን ኦክሲዴት ማድረግ ሲያቅተው ጉቸር ዲዝስ የሚባለው ይፈጠራል ማለት ነው። አዘር ኮዝ ኦፍ ሜታቦሊክ ዲስኦርደር፣ ሌላ ነገሮችም አሉ ሜታቦሊክ ዲስኦርደር እንዲፈጠር ከእናትና ከአባት ብቻ የመጣ አይደለም። ለምሳሌ አልኮል መጠጣት፣ ዲቤትስ፣ ኪድኒ የኩላሊት ፌል ማድረግ፣ መርዛማ ነገሮች፣ የተለያዩ ኢንፌክሽኖች ለሜታቦሊክ ዲስኦርደር ምክንያት ሊሆኑ ይችላሉ እንጂ ከእናት ከአባት ብቻ የሚመጣ አይደለም። ሪስክ ፋክተር ኢንክሉዲንግ፣ ይሄ እነዚህ ነገሮች ለመከሰቱ ምክንያት ናቸው ተብሎ የሚወሰዱ የቤተሰብ ታሪካዊ አመጣጥ ከቤተሰብ የወረስነው ሊሆን ይችላል። ቀድሞ አያቶቻችን ላይ ያለ ነገር ከሆነ ጄኔቲክስ በጄኔቲክ መንገድ ሊያጋጥመን ይችላል ማለት ነው። የኪሎ ጉዳይ፣ በጣም ኪሎ ማመዘም፣ ኤክሰርሳይዝ አለማድረግ፣ ኢንሱሊን ሬዚስተንስ፣ ኤጅ የእድሜ ጉዳይ፣ እነዚህ ነገሮች እና ሰርቴን ኢትኒክ ግሩፕ ሃቭ ሃይ ሪስክ፣ የሆነ ኢትኒክ ግሩፕ እንኳን መሆኑ ለነዚህ ነገሮች በሽታ የመጋለጥ እንትን አለው ማለት ነው። ስለዚህ ሪስክ ፋክተሮቹ በእንደዚህ አይነት ናቸው እና ዳይግኖሲስ ምርመራው ላይ በተመለከተ ምርመራ ለመካሄድ 5 ክራይቴሪያዎች ያስፈልጋሉ ይላል። ማለትም ዝም ብሎ ተነስቶ ዳይግኖሲስ አይደረግም። ይሄ ሜታቦሊክ ዲስኦርደር አትሊስት የሚያስፈልጋቸው ለምሳሌ ሃይ የሆነ ትራይግሊሰራይድ፣ ከፍተኛ የሆነ የፋት መጠን ምናምን፣ ሎ የሆነ ኮሌስትሮል፣ ሃይ የሆነ ብሌድ ፕሬሸር የደም ግፊት እና ሃይ ፋስቲንግ ግሉኮዝ፣ እንደዚህ አይነት ሲምፕተሞች ካሉ ነው ለዳይግኖሲስ መሄድ ያለብን ማለት ነው። ከትሪትመንት አንጻር እንዴት ነው ታዲያ ትሪት የሚደረገው? ኒውትሪሽናል ካውንስሊንግ፣ የአመጋገብ ስርዓቶቻችንን በምክር የተሟላ በተለያዩ ጤና ባለሙያዎች ምክር በመቀበል፣ ሪፕሌስመንት ኦፍ ቴራፒ፣ ጂን ቴራፒ እና ሜዲኬሽን በእንደዚህ ወይ ትሪትመንት ማድረግ ይቻላል። እና መጨረሻ ላይ ምንድነው ትሪትድ ካልተደረገ ይሄ ሜታቦሊክ ዲስኦርደር ወዴት ኦርጋኖች ፌል ሊያደርጉ ይችላሉ። እንደ ኩላሊት ምናምን ያሉ አንኮንሽንስ ወደ መሆኑ ይሄዳል አንድ ሰው፣ ወይም ኮማ ብለን ወደ ምንሰው፣ ከዛ ቀስ በቀስ ይሞታል ይላል። መልካም ጊዜ ይሁንላችሁ። እንግዲህ በቻፕተር 4ን በፓርት 1 በፓርት 2 እና በፓርት 3 ለመጨረስ ሞክረናል። አስፈላጊ የሆነውን ኦልሬዲ በፓርት 1 እና በፓርት 2 አይተናል። ይሄም ከሚቀራችሁ ብዬ ነው ያቀረብኩላችሁ። በታማኝነት ሳብስክራይብ ማድረግን እንዳትረሱ። ቀጥሎ ያለው ቪዲዮ ደግሞ እንዲደርሳችሁ የደውል ምልክትን ንኩ። መልካም ጊዜ ይሆንላችሁ።